የሕፃን በአምላክ እናትና የሷ እንጀራ አባቷ ዛሬ በፍርድ ቤት ብይን ሲሰጣቸው የወጣ ቪዲዮ። እና 539(1)(ሀ) መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አሁን ለጆሮ በሚሰቀጥጥ መልኩ ፈጣሪ ይታረቀን እንጂ በሀገራችን እየተሰሙ ያሉት እጅግ ዘግናኝ መረጃዎች ናቸው። በተለይ ደግሞ ህፃናትና ሴት ልጆች ላይ የሚደርሰው ጥቃት ሊቆም ይገባል። ምንም ህይወትን የማያውቁት ምንም በደል የሌለባቸው እጅግ በጣም በሚያሳዝን ሁኔታ ብዙ ግፍና በደል ሲደርስባቸው ኢትዮጵያኖች ከዳር እስከ ዳር ወቼ ጉድ በማለትም ኢትዮጵያኖች ምን አይነት ማት እየመጣብን ነው በማለትም ሀዘናቸውን ሲገልጹም ነበር። ከዚህ በፊት የተለያዩ የህፃናት መፍተት ሰው ይሆናል፣ ብዙ ፈተና ደርሶባቸው ይሆናል። ይህኛው ደግሞ እጅግ በጣም በሚያሳዝን ሁኔታ ለየት የሚያደርገው ደግሞ በገዛ እናት እንደዚህ አይነት በደል ሲደርስባት። የእናት ክፉ አይወራም። አዎ አይወራም በትክክል። እናት መልካም ነች፣ እናት ፍቅር ነች፣ እናት ሀገር ነች። እናት ለልጇ ስትሞት እንጂ ልጇን ስትገል አሳልፋ ስትሰጥ አይስተዋልም፣ አይደመጥም። ታዲያስ አንዳንዶች የስም እናት ያዙ። እናት ማለት ልክ አይደለም፣ የበአምላክ እናት ሳትሆን በማለት ነው በርካቶችም የገለጹ ያሉት። ምክንያቱም እናትነት ውስጥ ብዙ መልእክት አለ። ለልጇ መኖር ለልጇ መሞት እንደሆነ ነው። እናት የሚል ፍቺው ራሱ ዝም ብሎ የተሰጠ ስም እንዳልሆነ ጭምርም ነው። ታዲያስ እጅግ በጣም በሚያሳዝን ሁኔታ እናትን የማይወክሉ አንዳንዶች በመውለድ ብቻ በጣም በሚያሳዝን ሁኔታ ዝም ብሎ በጣም በሚያሳፍር መልኩ እናት የሚባሉት መባል እንደሌለባቸው ጭምርም ነው በርካቶች መሆን ሀሳባቸውን እየገለጹ ያሉት። እጅግ ለጆሮም ይሰቀጥጣል። ከወደ ድሬዳዋ የተሰማው በጣም በሚያሳዝን ሁኔታ ድሬ የፍቅር ሀገር ነች። ድሬ አይደለም ለገዛ ልጆቿ ለባዳ እንኳን አሳልፋ ራሷን የምትሰጥ መልካም ሕዝብ ያሉባት ሀገር ነች። ታዲያስ አንዳንዴ በጣም በሚያሳዝን ሁኔታ መልካሞች መካከል ድንገተኛ ክፉ ሊፈጠር ይችላል። እንደዛው ከብዙ አንዴ የሚደመጥ የእናት ጭካኔዎች አሉ። የዚችኛዋ ከፍ በማለትም በርካቶቹም ሀሳባቸውን ሲገልጹ ነው የተስተዋለው። ምክንያቱም የገዛ ልጇ ተደፍራ በዛ ላይ ደግሞ እሷ ላይ ፈተና ማድረስ። እናት ለልጇ ስትሞት እንጂ እናት እንዴት ልጇን ትገላለች በማለትም ነው። እንደዚህም የሚሆነው ራሱ በጣም በሚያሳዝን ሁኔታ እናት ልጇን በጣም በሚያሳዝን ሁኔታ ልጇ ሺህ ጊዜ ብታጠፋ ልትገላት እንኳን ብትፈልግ እናት ለልጇ ስትሞት እንጂ እናት ልጇን ገላ አታውቅም። አይደለም እናት የገዛ ልጇን በድላ መግደል ቀርቶ በማለትም ነው በርካቶቹም እየገለጹ ያሉት። ምን አይነት መዓት ነው፣ ምን አይነት ጉር ነው በማለትም ከጥቂት ወራት በፊት በርካቶቹ በማህበራዊ ሚዲያ ላይም ድሬ በተለይ ደግሞ ሀዘን ውስጥ መግባቷም የምታወስ ነው። የህፃን በአምላክ ህልፈት። ታዲያ ህፃን በአምላክ እንዴት ነበር ያለፈችው? ህፃን በአምላክ ግርማ ላይ የነፍስ ማጥፋት ወንጀል የፈጸሙት እናቷ ሀና በየነ ገብረ ዮሐንስ እና እንጀራ አባቷ ብሩክ አለሙ ተሰማ በሞት እንዲቀጡ ተወሰነ። በወላጅ እናቷና እንጀራ አባቷ ህይወት ያለፈው ህፃን በአምላክ ግርማ አበጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ አሳልፏል። የወንጀሉ ህግ ዓላማና ግብ የሀገሪቱን ህዝብና መንግስት አንዱም የነዋሪውን ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅም ማስጠበቅና ማረጋገጥ ሲሆን ይህንንም ከግብ ለማድረስ የወንጀል መከላከል ስራዎች ይሰራሉ። ይሁን እንጂ ወንጀል ለመከላከል በማይቻልበት እና ተፈጽሞ ሲገኝ አጥፊውንና ሌላውን ማህበረሰብ ያስተምራልና ሌላ ወንጀል እንዳይፈጸም ለመከላከል የሚያስችል ቅጣት ህግን በተመለከተ መሰረት እንደሚተላለፍ በችሎቱ ተጠቅሷል። ተከሳሾቹ በዘወትር ባህሪያቸው መልካም እንደሆኑና በተለያዩ በጎ አድራጎት በተግባር ይፈጸሙ እንደነበር በቅጣት ማቅለያነት ቢያቀርቡም ፍርድ ቤቱ ተከሳሾቹ በዘወትር ባህሪያቸው ማህበራዊ ሴቶችን የተመለከተ ጉዳዮች ላይ ነውረኛ ተግባር የሚፈጽሙ መሆናቸውን ጠቅሶ ማቅለያውን ውድቅ አድርጎታል። እናቷ ሀና ገብረ ዮሐንስ በሞት እንድትቀጣ ተወስኗል። እንጀራ አባቷ ብሩክ አለሙ ተሰማ በሞት እንዲቀጣ ተወስኗል። በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ይህ ለጆሮ እንደምሰቀጥጥም ለመናገር በጣም አስቸጋሪና ከባድ ሁኔታ እንደሆነ ጭምርም ነው። በተለይ ከወደ ድሬ የተሰማ ለማህበረሰቡም ከፍተኛ ሀዘንና ልብ የሚነካ ክስተት ሆኗል። የዚች ልጅ ነፍስ በጣም የሚያሳዝነው እስከ መቼ እንደዚህ ከእናት ይጠበቃል ወይ በማለትም ነው በርካቶቹ የገለጹ ያሉት። ለዚህም ነው
የማህበረሰቡ ተሳትፎ ምን ያህል አስፈላጊ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። በምዕራቡና ባደጉት ዓለም ክፍል የህፃናት መብት በተለይ በጣም ጥንቃቄ ሊደረግና በጣም ክትትል የሚደረግ ጉዳይ ነው። በሀገራችን የህፃናት መብት በደንብ መጠበቅ እንዳለበትም ነው። ለዚሁ ደግሞ ዋነኛ ኃላፊነት መውሰድ የሚገባቸው ማህበረሰቡ ራሱ ነው። ምክንያቱም ሌላው እንዲህ ሲጎዳ እያየ ዝም ካለ ነገ እሱ ቤት ላይ ላለመምጣቱ ምን ዋስትና አለ? ከዚህ በፊትም የተለያዩ ህፃናት በዘግናኝ መልኩ ተደፍረው ሲገደሉም ተስተውሏል። በተለይ ህፃናት ብቻ ሳይሆን ሴቶች ላይ የሚፈጸም በደል ሊቆም ይገባል። ሴት ልጅ እናት ነች፣ ሚስት ነች፣ እህት ነች፣ ሀገር ነች። ሴት ልጅ ላይ የሚፈጸም በደል ማንኛውም ሰው ኃላፊነት ሊወስድ ይገባል። ምን አገባኝ፣ ምን አገናኘኝ፣ እኔ በሰላም ነው የምኖረው ነገር የሚባል አባባል መቅረት እንዳለበት ጭምርም ነው። ማህበረሰቡ ርብርብ እንዲያደርግም ነው የህግ ባለሙያዎችም እየተናገሩ ያሉት። እያንዳንዱ ማህበረሰብ ለህግ የበላይነት ዋጋ መክፈል እንዳለበት ጭምርም ነው። ምክንያቱም የህግ የበላይነትን ካላስከበረ ነገ ወደ ራሱ ነው መጣው። የህግ የበላይነትን የሚያስከብረው ራሱ ህዝቡ ነው። ስለዚህ የመንግስት ጸጥታ ኃይሎች እስኪያስከብሩ ድረስ መጠበቅ እንደማያስፈልግ ጭምርም ነው። ምክንያቱም የመንግስት ጸጥታ ኃይሎችም ከህዝብ ነው እየወጡ ያሉት፣ ሌላ አዲስ ፍጥረት አይደሉም። ስለዚህ ራሱ ህዝብ ራሱን መብትም ማስጠበቅ እንዳለበት ጭምርም ነው። ምክንያቱም መንግስት ጸጥታ ኃይል እስኪደርስ ድረስ ነገሮች ሊረፍዱና ሊበላሹ ይችላሉ። ይህች ልጅ ይህ ሁላ በደል ደርሶባታል። በቤት ታፍና እስከ ስራ ቦታ አፍና ስትወስድ ለምን ዝም አለ የሚለው ነገር ነው በርካቶችን እያጠያየቀ ያለው። ምክንያቱም ይህች ልጅ እናቷ እስከ ስራ ቦታ አፍና ወስዳ እንደዚህ ስታሰቃያት መጨረሻም ስትገድል ለምን ይህን ሁላ እየታወቀ ለምን ዝም እንደተባለ ጭምርም ነው። ምክንያቱም በቸልተኝነት ማለፍ እንደማያስፈልግ ጭምርም ነው። እያንዳንዱ ሰው ምን አገባኝ ከሚል ለህግ ቅርብ ቢሆን የተሻለ ይሆናል። ይህ ደግሞ በሰለጠነው ዓለም ውስጥ ያለው ነው። የሰለጠኑት ዓለም ለዚህም ነው ብዙም መብታቸው የህፃናት ሴት ልጅ ላይ የሚፈጸሙት በደልና ችግሮች እንደማይሰሙ በብዛት ይስተዋላል። ስለዚህ ሁሉም ማህበረሰብ እያንዳንዱ ኃላፊነት መውሰድ እንደሚገባ ጭምርም ነው። ኢትዮጵያ ውስጥ እየተሰሙ ያሉት እጅግ አሳዛኝና ልብ የሚነኩ ነው በማለት በርካቶቹም ሀሳባቸውን እየገለጹ ያሉት። በተለይ እናቶች ላይ እየተፈጸመ ያለው አልፎ አልፎ ዘግናኝ ነው። አሲድ የሚደፋባቸው በተለይ ሴት ልጆች ላይ የሚደርሰው ጥቃትም የተለያዩ ክስተቶች በሀገራችን ሲሰሙም ተስተውሏል። የዚች ልጅ ነፍስ ዛሬ ፊት ያገኘች በማለት በርካቶቹም እየገለጹ ናቸው። ለዚህም ነው ለዚች ቀሪና አጭር እድሜ ለምንድን ነው ሰው ክፉ ነገሮችን የምሰራው? ደግሞም በገዛ ልጇ ላይ እንዴት እናት ሆና እንደዚህ ታደርጋለች በማለትም ነው በርካቶቹም ሀዘናቸውን እየገለጹ ያሉት። እንዴት እንደዚህ ይደረጋል በማለትም ነው በድንጋጤ ለጆሮም ይሰቀጥጣል በማለትም ነው በርካቶቹ እየገለጹ ያሉት። አይደለም ከገዛ እናት ከጠላት እንኳን የማይጠበቅ ተግባር እንደሆነ ጭምርም ነው። ይህ እንዳው ኢትዮጵያ ውስጥ ነው እንደዚህ አይነት ነገር የተፈጠረው እስኪያስብል ድረስ ነው በርካቶቹም ሀዘናቸውን እየገለጹ ያሉት። ህይወትን እንኳን በደንብ ሮጣ ያልጠገበች ልጅነት እንኳን በደንብ ያለያየች በጣም በሚያሳዝን ሁኔታ የአምላክ ህልፈት በመላው ዲሬዳዋ አልፎም በኢትዮጵያ ላይ በጣም ከፍተኛ ሀዘንን እንደፈጠረ ጭምርም ነው። ዛሬ ብይን ተሰጥቶባቸዋል። እነሱም ወደ ሞት ነው እየሄዱ ያሉት። ለዚህም ነው የገዛ ልጆቻቸውን ህልፈትን በማስመልከት የገዛ ልጅ ገለው ሰው እንዴት በሰላም ይኖራል በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ከዚህ በላይ መሞት አለ በማለትም በርካቶቹም ስለ ብይኑ በማስመልከትም እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። እውነት የገዛ አብራ ከፋይዋ ነች በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ካለዚያ ደግሞ ሰው መሆኗ ይጣራል በማለት በርካቶቹም ሀሳባቸውን ሲያነሱም ተስተውሏል። እጅግ አሳዛኝ ጉዳይን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። የአምላክ እንግዲህ ፍርድ ቤቱ ዛሬ ብይን እንደሰጠ ጭምርም የወጡት መረጃዎችን በማስመልከት ማንኛውም ማህበረሰብ ኃላፊነት ሊወስድ እንደሚገባ ጭምርም ነው። በተለይ ህፃናት ላይ የሚደርሱ ጥቃቶች በሀገራችን እየተሰሙ ያሉት በጣም ዘግናኝና ለጆሮም የሚሰቀጥጡ እንደሆኑም ከዚህ በፊትም ሲስተዋሉም እንግዲህ ማህበራዊ ሚዲያ ላይ ሲዘዋውሩም እጅግ አሳዛኝና ልብ የሚነኩ ደግሞም አብዛኞቹ ህፃናት ላይም በደል ተደርሶ ያለፊት እያመለጡትም እንዳሉ ጭምርም ነው። አጠቃላይ ማህበረሰቡ በዚህ ጉዳይ ዙሪያ በንቃት መሳተፍ እንዳለበት ጭምርም ነው። ምክንያቱም ይህን ህሊና ያለ ሰው እንደዚህ እያየ ዝም ማለት እንደማይችል ጭምርም
ነው። ምን አገባኝነት እንግዲህ ጥሩ አይመጣም። ምክንያቱም ነገ ወደ እያንዳንዱ ልመጣ ስለምችል ነገሮችን ማስተካከል በተለይ ለህግና ለፍትህ ህዝቡ ቅርብ መሆን እንዳለበት ጭምርም ነው። በርካቶቹም አደራ እያሉ ያሉት አጠቃላይ ያን በማስመልከትም ነው። የህፃን በአምላክ ጉዳይን በማስመልከት የእንጀራ አባቷና የገዛ እናቷ የሞት ፍርድ እንደተቀጡ ጭምርም የወጡት መረጃዎችን የፍርድ ቤት ቪዲዮን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ ከሚኪ ታቦር። ይህ ሁለተኛ ቻናሌ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ተአማኒ እንዲሁም ሚዛናዊ መረጃ አግኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።